ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለን። አብይ አህመድ አገዛዝ ሰራዊቱን ወደ ኤርትራ ድንበር አካባቢ እያስጠጋ መሆኑ ተገለጸ። ሰሞኑን ወደ አፋር ክልል ማጓጓዙን ያገኘነው መረጃ ያመለክታል። በሁለቱ ሀገራት መሃል ጦርነት ሊፈነዳ ይችላል የሚለው ስጋት በሰፊው እየተነሳ ባለበት በዚህ ወቅት የአብይ አህመድ አገዛዝ በተለያዩ ከኤርትራ ጋር የሚዋሰኑ የድንበር አካባቢዎች ሰራዊቱን እያስጠጋ እንደሆነ ይነገራል። አብይ አህመድ ከኤርትራ ጋር የሚደረገው ጦርነት ከአንድ ቀን በላይ አይወስድም ማለቱም ተመልክቷል። በአንድ ቀን ውስጥ አስመራ እንገባለን ማለቱን በመጥቀስ የአንከር ሚዲያ ምንጮች ያደረሱን መረጃ ያመለክታል። ሰሞኑን ከወታደራዊ መኮንኖች ጋር ውይይት ያደረገው አብይ አህመድ ጦርነቱ ብዙ ጊዜ የሚፈጅ አይደለም፣ በአንድ ቀን ውስጥ እናጠናቅቀዋለን ማለቱን ለማወቅ ተችሏል። የአብይ አህመድ አገዛዝ በኤርትራ አዋሳኝ በሆኑ አካባቢዎች ወታደራዊ እንቅስቃሴዎች ማድረግ መጀመሩን በተለይም በአፋር ቀጠና ሜካናይዝድ እዞቹን ማስጠጋቱን ለማወቅ የተቻለ ሲሆን ከተለያዩ ሀገራት በከፍተኛ የውጭ ምንዛሪ የተገዙ መሳሪያዎች በቦሌ አውሮፕላን ማረፊያ በየቀኑ ምሽት ላይ እየተራገፉ መሆናቸውም ተመልክቷል። የአብይ አህመድ የደህንነት ኃላፊና የምስራቅ አፍሪካ አማካሪ ባለስልጣናት ወደ አፋር ክልል ሰሞኑን ማቅናታቸው ተገለጸ። ከአሰብ ወደ 35 ኪሎ ሜትር በሚገኝ የኢትዮጵያ የጠረፍ አካባቢ መታየታቸው ነው በፎቶግራፍ ጭምር ተደግፎ የወጣው መረጃ የሚያመለክተው። በአፋር ክልል በአሰብ ወደብ አቅራቢያ የአብይ አህመድ ባለስልጣናት የተገኙት የአሰብን ወደብ በኃይል ለመያዝ እየተዘጋጀ መሆኑን በተመለከተ መረጃዎች ጠንክረው እየወጡ ባለበት ጊዜ ነው። በሌላ በኩል የቀይ ባህር አፋር ነጻ አውጪ ሰራዊት እንቅስቃሴ ማድረጉን እያስታወቀ ነው። በአብይ አህመድ የሚደገፈው ይህ ነጻ አውጪ ሰራዊት ሰሞኑንም ሰራዊት ማስመረቁን አስታውቋል። የደህንነት ኃላፊው ሬድዋን ሁሴንና የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ወደ አፋር ክልል አሰብ ወደብ አቅራቢያ የሄዱበት ምክንያት በግልጽ የታወቀ ነገር የለም። ጦርነቱ በሁለቱ ሀገራት መካከል ሊቀሰቀስ ይችላል የሚለው ግምት ተጠናክሮም እየተሰማ ይገኛል። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ ሬድዋን ሁሴንና ጌታቸው ረዳ የቀድሞ ወዳጃሞች ናቸው። ዛሬ በአብይ አህመድ ጥላ ስር አንድ ላይ እጅና ጓንት ሆነው በየቦታው እየታዩ ነው። አሁን ደግሞ አፋር አምርተዋል። የአብይ አህመድን የጦርነት ማስጀመሪያ ቅድመ ሁኔታዎችን ሊያሟሉና አንዳንድ ነገሮችን ሊከታተሉ እንደሆነ ከውስጥ አዋቂ ምንጮች ያገኘነው መረጃ ያመለክታል። በእርግጥ ጦርነት ይቀሰቀሳል ወይ? አብይ አህመድ እንደፈለገው ወደ አሰብ ሄዶ ወረራ ይፈጽማል? ገና ብዙ ያልተመለሱ ጥያቄዎች አሉ። ግን በአሁን ሰዓት ላይ እነዚህ ሁለት ባለስልጣናት አፋር ላይ በተለይም ከአሰብ ወደብ አቅራቢያ የታዩት ለምንድን ነው? በአገዛዙ መንደር ከበሮ በከፍተኛ ደረጃ እየተደለቀ ነው። የአብይ አህመድ ወታደሮች በማህበራዊ ሚዲያ ላይ በየጊዜው መልእክት እየለቀቁ ነው። በቅርቡ አሰብን በእጃችን እናስገባለን የሚል አጫጭር የቪዲዮ መልእክቶች እየተሰራጩ ይገኛሉ። ነገሮች ወደ ጦርነት እያመሩ ነው የሚለው በከፍተኛ ደረጃ እየተነሳ ይገኛል። በቅርቡም የፎሬን ፖሊሲ መጋዚን የተሰኘው የአሜሪካ ተነባቢ የሆነ ትልቅ ተጽዕኖ ፈጣሪ ሚዲያም እንደዚሁ ያስነበበው ጽሁፍ ሁለቱ ሀገራት ወደ ጦርነት የማምራታቸው ነገር አይቀሬ ነው ሲል ገልጿል። የነ ጌታቸውና ሬድዋን አፋር ላይ መታየት ምናልባትም ጦርነቱ በቅርብ ጊዜ ሊፈነዳ እንደሚችል አመላካሽ ተደርጎም ተወስዷል። ምን ማለት ይቻላል? መሳይ ይህ ስርዓት የኢትዮጵያን ሕዝብ ስስት ልብ አውቄያለሁ ብሎ ነው የሚገምተው። ነገር ግን ላም አለ በሰማይ እንደው በድሮ በሬ ያረሰ የለም ይባላል እና የድሮ የኢትዮጵያ ሕዝብ ለአሰብ ያለው፣ ለምጽዋ ያለው፣ ለኤርትራ ያለው ስስት ልብን በተመለከተ ወደዚህ ጦርነት ብገባ የኢትዮጵያ ሕዝብ ድጋፍ ይሰጠኛል ከሚል እሳቤ ብቻ ነው እያደረገ ያለው እንጂ እውነት ለመናገር ቀረርቶና ፉከራው እኮ የዛሬ ዓመት ነበር ጦርነቱን የሚጀምረው። ነገር ግን ብሎ ያቀራራ ዛ 57 ኪሎ ሜትር የሚባል ቦታ አለ ከኢትዮጵያና የኤርትራ ድንበር በአሰብ በኩል ከዛ አካባቢ ባለስልጣኖችን ወስዶ ልክ ለውሻ አጥንት ወርውረ የቤት ስራህን እንደምትሰራ አጥንቱን ውሻው ሲግጥ ያንን በሚግጥበት ሰዓት ሌላ ገብቶ እንደሚዘግ ሁሉ ለኢትዮጵያ ሕዝብ አጀንዳ እየሰጠ ነው። በምንም ተአምር ሊያደርገው የማይችል የኮሰሰ የደከመ ስርዓት እንደሆነ የኢትዮጵያ ሕዝብ ጠንቅቆ ያውቀዋል። ደግሞ አንድ ጦርነት በአገራት የሚሆን በመንግስታት ደረጃ አሸናፊ ሆኖ ለመቀጠል መጀመሪያ ሕዝብን መያዝ አለበት። ይሄ መንግስት እኮ ከሕዝቡ ከተገለለ እኮ ቆይቷል። መገለል ብቻ አይደለም ከተጠላ
ህዝብ የተጠየፈው ስርዓት መሆኑ እኮ ይታወቃል። የአማራ የትኛው አካባቢ ነው ከዚህ መንግስት ጋር ሆኖ አሰብን ለመያዝ እንቅስቃሴ የሚያደርገው? የትኛው የኦሮሞ ተወላጅ ነው? የትኛው የትግራይ ተወላጅ ነው? የትኛው የሶማሌና የአፋር ተወላጅ ነው ከዚህ ስርዓት ጋር አብሮ ደምና አጥንቱን ከፍሎ አሰብን ለመያዝ? የሚታመን ስርዓት እኮ አይደለም። የኦሮሚያ አክቲቪስቶች ኦሮሞ አሰብ የኦሮሞ ናት እያሉ ዘፈን እያወጡ ባለበት ሰዓት ይሄ አሰብ እንኳን የአማራ ህዝብ ዋጋ ከፍሎ አሰብን ለመያዝ እንኳን ፍላጎት ቢኖረው ነገ ኦሮሞዎች ተገንጥለው ራሳቸው ወደብ ለመያዝ ነው ብሎ የሚገምት ሊሆን አይችልም። በፍጹም በኢትዮጵያ ህዝብ ዘንድና በዚህ ስርዓት ዘንድ ፍጹም መተማመን የለም። እንዲያውም ወታደራዊ አዋቂዎች እንደሚሉት በመጀመሪያ አንድ ወታደራዊ ጀነራል ጦርነት ከመክፈቱ በፊት ለጦርነት መዘጋጀት አለበት፣ ያኔ ነው የሚያሸንፈው ይባላል። ይሄ ስርዓት ግን አይኑን ጨፍኖ ነው ወደ ጦርነት እየገባ ያለው። በ15 ቀን የአማራን ትጥቅ ማስፈታለሁ፣ ትጥቁን ብቻ አይደለም ቀበቶውን ማስፈትቼ አንበርክኬ ገዛዋለሁ ብሎ ያለ ስርዓት ዛሬ እኮ 28 ወር አለፈው። የፋኖ ኃይሎች ከመንግስት በላይ አቅማቸውን አደራጅተው ራሱ ይዞት የገባውን ሞርተር፣ ድሽቃ፣ ብሬን፣ ስናይፐር፣ ጥቁር ክላሽ ሲዘፈንለት የነበረውን ከመከላከያ እጅ ወጣ አያውቅም ሲባልለት የነበረውን ጥቁር ክላሽ አፍንጫውን እየተረገጡ መሳሪያውን እየተቀበሉ ራሳቸውን አደራጅተው ዛሬ ከ85% በላይ የአማራ ክልል በፋኖ ቁጥጥር ስር ነው የሚገኘው። ይሄን በተመለከተ ከህዝብ የተነጠለ ስርዓት እንዴት መንግስት ከሆነ ለረጅም ጊዜ ለጦርነት ሲዘጋጅ የነበረ ስርዓትን ገጥሞ ወደብ ላስመልስ ብሎ ያስባል? ምናልባትም ለኢትዮጵያ ህዝብ አጀንዳ ለመስጠት ነው። ሌላ ምንም ተአምር የለውም። እነዚህ ወደ ቡሬ ድንበር አካባቢ ሂደው ተንቀሳቅሰው የመጡ ኃይሎች የአብይ የሳሎን ውሻዎች ናቸው። ጌታቸው ረዳን ብንወስድ ራሱን አዋርዶ የሸጠ ስርዓት ነው። ዛሬ እነዚህ ሰዎች በአንድ ነጠላ እናስቀድስ ብለው ቡሬ ድንበር ድረስ ቢሄዱ ብቻቸውን ነው የሚቀሩት። የኢትዮጵያ ህዝብ እንደሆነ ነቅቶበታል። ይሄን ስርዓት በደንብ አድርጎ ነቅቶበታል። አሁን የሚፈልገው ወደብ አይደለም። የኢትዮጵያ ህዝብ አሁን የሚፈልገው በሰላም መተኝቶ ማደር፣ ነግዶ መብላት፣ ሰርቶ ማደር ነው የሚፈልገው። አርሶ መብላት ነው የሚፈልገው። ከዚህ ውጪ ሌላ ፍላጎት የለውም። ይሄንን ያላመጣ ስርዓት ወደብ አመጣለሁ ወይም ወደብ ነጥቄ አመጣለሁ ቢል ውርዱ ከራሱ ነው። ስርዓቱ የመጨረሻ አይጥ ላመሏ የድመት አፍንጫን ታሸታለች ይባላልና እየተዘጋጀ ያለ ስርዓት አይደለም። አቅምም የለውም። ዝም ብሎ በጆንያ ውስጥ የተቀመጠ በኬሻ ውስጥ የተቀመጠ ገለባ ስርዓት መሆኑን የኢትዮጵያ ህዝብ አውቆታል። ሊያደርገውም አይችልም። በፍጹም ሊያደርገው አይችልም። በቀይ ባህር አፋሮችም ይበል ብርጌድ አህመዱም ይበል የኢትዮጵያ መከላከያ ሰራዊትም ለዚህ የተዘጋጀ ኃይል አለም ይበል አሁን በተግባር እያየን ያለ ነው። ግን በሄደበት የውጊያ ቀጠና ሁሉ እየተበተነ እጁን እየሰጠ መሳሪያውን እያስረከበ በቀላል ጦር 1000 ጦር በመቶ ፋኖ ኃይሎች እየተማረከ ያለ ፍጹም የመከላከያ ቁመና የሌለው ኃይል በመሆኑ በምንም ተአምር ውጊያውን ይከፍታል የሚል እምነት የለኝም። ይህም እነሱ ጠንቅቀው ያውቁታል። ለኛ አጀንዳ ለመስጠት ነው። በየቀኑ አጀንዳ ይወረውራሉ። አጥንት ይወረውሩልናል። ያንን አጥንት ስንግጥ እነሱ የቤት ስራቸውን ይሰራሉ እንጂ ስትራቴጂክ የሆነ ወደብ ለማስመለስ የሚያስችል አቅም የላቸውም ነው ማለት እንችለው መሳይ። የአብይ አህመድ አገዛዝ 9 የዶቼ ቬለ ዘጋቢዎችን ማገዱን አስታወቀ። በአዲስ አበባ፣ በባህር ዳር፣ በደሴ፣ በሐዋሳ፣ በድሬዳዋ፣ በአሶሳ የሚገኙ 9 የጀርመን ድምጽ ሬዲዮ ወኪሎችን ማገዱን ነው ዶቼ ቬለ ያስታወቀው። የኢትዮጵያን ሕግና ደንብ ጥሰዋል፣ ሙያዊ ስነ ምግባርን አያከብሩም በማለት ነው የኢትዮጵያ መገናኛ ብዙሃን ባለስልጣን እገዳውን በጻፈበት ደብዳቤ ላይ ያሳወቀው። ለአንከር ሚዲያ በደረሰው መረጃ በትግራይና በአማራ ክልል ያሉትን ወቅታዊ ሁኔታዎች ተከታትለው ዘገባ ስለሚሰሩ በዛም የተነሳ እገዳው እንደተጣለ የሚገልጽ እንደሆነ ነው ለማወቅ የተቻለው። በጉዳዩ ላይ ከዘውትር ተሳታፊያችን ጋር እንወያያለን። እንግዲህ የምርጫ ጊዜ ሰሌዳ በማውጣት ተቃዋሚ የተባሉትን ባነጋገረ ማግስት ነው የአብይ አህመድ አገዛዝ የጀርመን ድምጽ ሬዲዮ ዘጋቢዎችን ሙሉ በሙሉ ማገዱን ያስታወቀው። ጊዜያዊ ነው ብለዋል። እስከ መቼ እንደሚቆይ ግን ያሳወቀው ነገር የለም። የአብይ አህመድ አገዛዝ በየዕለቱ ከአምባገነንነት ባሻገር ከፍተኛ የሆነ ጭቆና እየፈጸመ ለመሆኑ ማረጋገጫ ሆኖ ተወስዷል። ምን ማለት ይቻላል በዚህ ጉዳይ ላይ? አመሰግናለሁ መሳይ። እንደሚታወቀው የተባበሩት መንግስታት ድርጅትም ይሁን የሲፒጄ የዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት በኢትዮጵያ በጋዜጠኞች እስርና እንግልት እንዲሁም መሰደድ ምክንያት በማድረግ ከ2 ዓመታት በፊት በተደጋጋሚ ጊዜ በአፍሪካ ቀዳሚ ስፍራ ጋዜጠኞች ቢሰደዱባት የሚባረሩባት እና
በጣም በርካታ ግፍ የሚፈጸሙባት ሀገር እንደሆነች ዘግቧል። ይህን በተመለከተ ዛሬ ደግሞ የዓለም አቀፍ ሚዲያ የሚዘግቡ የጀርመን ድምፅ ራዲዮ ጋዜጠኞችን አግዷል። ምርጫውን በተመለከተ መጀመሪያ በሀገር ውስጥ ምርጫ መደረግ ይችላል ወይ? አቅም አለው ወይ? መንግስት ምርጫውን ሊያደርግበት የሚችልበት አቅም አለው ወይ? የገንዘብ አቅም፣ የፖለቲካ አቅም፣ የአስተዳደር አቅም፣ የቦታ አቅም አለው ወይ? ሀገሪቱን 80% በአማራ ክልል እንዲሁ በትግራይ ክልል 100% ቦታውን አጦ ፋኖ ኃይሎች ተነጥቆ ህወሓት ኃይሎች በ100% የትግራይ ክልል አጦ በኦሮሚያ ክልል ከ50% በላይ ግዛቱን አጦ ምርጫን በተመለከተ እንግዲህ ምርጫን አስታኮ ጋዜጠኞቹን ለማፈን ካልሆነ በስተቀር አንደኛ በኢትዮጵያ ምርጫ ሊካሄድ የሚችልበት መሰረት የለው። ይሄ መንግስት የአዲስ አበባ ብሎም ደግሞ የ4 ኪሎ መንግስት ብቻ ሆኖ ከ4 ኪሎ በዘለለ በአንዳንድ የደቡብና የኦሮሚያ ክልል አካባቢዎች እየተሽከረከረ ድክ ጥገኝነት እንደጠየቀ ፖለቲከኛ በዋሻዎችና ሪዞርቶች አካባቢ እንቅስቃሴ እያደረገ ያለ መንግስት መሆኑ እየታወቀ እነዚህ ጋዜጠኞች ምን ዘግበው ውስጥ ነው ደግሞ ሊታሰሩ የሚችሉት? እና በአጠቃላይ በኢትዮጵያ አጠቃላይ የጋዜጠኞች እንዲያውም አሁን ድረስ ራሱ ዝም ማለቱ በጣም ነው የሚገርመኝ። ምክንያቱም የውጭ ጋዜጠኞችን አይደለም የኢትዮጵያ ጋዜጠኞችን እያፈነ እየገደለ የትም ገደል ውስጥ እየከተተ እየገረፈ እያሰደደ ያለ ስርዓት በእነዚህ ጋዜጠኞች ላይ የእገዳ ድርጊት መፈጸሙ ብዙ ሊገርመን አይገባም ባይነኝ። መሳይ ምናልባት የዶይቼ ቬለ ጋዜጠኞች በቀጥታ በጅምላ እንዲህ አይነት እገዳ የተላለፈባቸው ቀደም ሲል ለአንከር ሚዲያ የደረሰውን በመጠኑ ጠቆም አድርጌ ነበረ። ከዚህ ከትግራይና ከአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ ዘጋቢዎች ወይም የዶይቼ ቬለ ወኪሎች የሚያሰራጯቸው የሚያስተላልፏቸው ዜናዎች በአገዛዙ ዘንድ እንዳልተወደዱ ነው የሰማነው። በተለይ በቅርቡ በወሎ በተካሄደው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚህ ያከናወናቸው መጠን ሰፊ ጥቃት አድማሶች በዶይቼ ቬለ ሽፋን አግኝተዋል። በርካታ አካባቢዎች በፋኖ እጅ መውደቃቸውን ሊመለከት የተለየ ዘገባ በዶይቼ ቬለ ቀርቦ ነበረ። ከዛን ጊዜ ጀምሮ ነው አገዛዙ ጥርሱን ነክሶ አሁን በመጨረሻ ሁሉም የዶይቼ ቬለ ወኪሎች ከኢትዮጵያ ያሉት 9ኙም እንዲታገዱ ያደረገው። ዶይቼ ቬለ ይህንን አስመልክቶ መግለጫ ወይም ደግሞ ማብራሪያ በድረገጹ ላይ አስተላልፏል። እንግዲህ የአሜሪካ ድምጽ ሬዲዮ ከዚህ በፊት በአሜሪካ መንግስት በተወሰደ እርምጃ የአሜሪካ ድምጽ ሬዲዮ ተዘግቷል። አሁን ደግሞ የዶይቼ ቬለ የጀርመን ድምጽ ሬዲዮ ላይ እንደዚህ አይነት ጫና እየተፈጠረ እንዳለን የሰማነው ከአብይ አህመድ ከምንጊዜውም በላይ የሚዲያ ጸብ ውስጥ ወይም የሚዲያ ቀበኛ ሆኖ ነው ብቅ ያለው። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅቶች በየጊዜው መግለጫ ያወጣሉ። ነገር ግን ከጊዜ ወደ ጊዜ እየተባባሰ